Netanyahu's illegal aggression in recognizing part of Somalia's northern regions as an independent state. ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። የሶማሌላንድ ጉዳይ አሁንም የአፍሪካ ትኩሳት ሆኖ የዓለም መነጋገሪያ ሆኗል። ጉዳዩን በተመለከተ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ ከእስራኤል አጋርነቱ እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። በዝርዝሩ እነዚህ 3 ዋና ዋና ምክንያቶች ምንድናቸው የሚለውን የምናጋራችሁ ነው። በተያያዘ መረጃም ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮዋን ዘግታ ዲፕሎማቶቿን መጥራቷ ተሰምቷል። ከዚህ ጋር በተገናኘ ሰፋ ያለ መረጃ ይዘናል። በሌላ በኩል ቢቢሲ ዞት በወጣው ዘገባ ኢትዮጵያ በሶማሌላንድ ዝምታን የመረጠችበት ምክንያት ሲል ሰፊ ዘገባ ይዞ ወጥቷል። የምታደምጡት ነው። ሌላኛው መረጃችን የእስራኤሉ ጠቅላይ ሚኒስትር ለሶማሌላንድ ለምን የሀገርነት እውቅና እንደሰጡ ከአሜሪካ መገናኛ ብዙሃን ጋር ቃለ ምልልስ አድርገዋል። ይህንንም የምናጋራችሁ ነው። ሌላኛው መረጃችን ህወሓት አስቸኳይ ስብሰባ ጥሪ እንዲደረግ ለዓለም አቀፍ አገሮች ጥሪ አቅርቧል። ይህንንም የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ መረጃ ይዘናል። እስከ ዜናችን ፍጻሜ አብራችን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫነው እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። በቅድሚያም ሰሞኑን የዓለምን ፖለቲካ አንድ ሀሳብ ያደረገው የእስራኤል ሶማሌላንድ የሀገርነቱ እውቅና መስጠት ጋር ተያይዞ አሁንም ትኩሳቱ እንደቀጠለ ነው። በዛሬው ዕለትም የሶማሌ መንግስት ሶማሌላንድ ፍልስጤማውያንን ለማስፈር ተስማምታለች ሲሉ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ተናግረዋል። ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈር እና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች ሲሉ ፕሬዝዳንቱ ከሰሱ። የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅናን ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን በአልጀዚራ ተናግረዋል። እሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህር ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነትን ማቀፍ አባል መሆኑን ናቸውም ብለዋል። ፕሬዝዳንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለም ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነም ተናግረዋል። የሶማሌው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሌ ለማቀፍ እንደምትሞክርና የእስራኤል በዚህ አካባቢ መገኘት በሰላም እንዳልሆነም ገልጸዋል። እንደ ፕሬዝዳንት ሐሰን ሼክ መሐመድ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር በር መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህር ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው ብለዋል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሌላንድ የሰጠችው ያልተጠበቀና እንግዳ እውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላልም ብለዋል። በተያያዘ ዜና ባለፈው ሳምንት ከእስራኤል የሀገርነት እውቅና ያገኘችው ሶማሌላንድን በተመለከተ ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታ መርጣለች። ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመታት በፊት የባህር በር የማግኛ መግባቢያ ሰነድ የተፈራረመቻት ሶማሌላንድ የእውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞ ሆነ ድጋፍ ሳትገልጽ ከመቆየቷ በተጨማሪ የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥረዋል። የቢቢሲ መገናኛ ብዙሃን መከታተያ ክፍል ቢቢሲ ሞኒተሪንግ እንዳመለከተው የኢትዮጵያ ባለስልጣናት የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን በጉዳዩ ላይ ዝምታ መርጠዋል። ቢቢሲ ሞኒተሪንግ እንደተከተለው የመንግስት ጣቢያ የሆነው የኢትዮጵያ ቴሌቪዥን፣ የኢትዮጵያ ዜና አገልግሎትና ለመንግስት ቅርብ የሆነው ፋና እስራኤል የመጀመሪያ ሀገር በመሆኗ ለሶማሌላንድ የሰጣችውን እውቅና ሽፋን አልሰጡትም። በተጨማሪም የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርቦ የነበረ ቢሆንም ለሶማሌላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡም ቀርተዋል።
የእስራኤል እውቅናን ተከትሎ የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስተር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስተሮች ስልክ በመደወል ድጋፋቸውን እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጾቻቸው ላይ አመላክተዋል። ባለስልጣናቱ የሶማሊያ ዋነኛ ተጎራባችና በአካባቢው ወሳኝ ሀገር ከሆነችው ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን ያሉት ነገር የለም። ግብጽ፣ ሱዳን፣ ጅቡቲና ኤርትራ የእስራኤልን እውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና ኡጋንዳ መንግስታት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷ ከቀናት በፊት የሶማሌው ፕሬዝዳንት ሼክ ሀሰን መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸው ይታወሳል። በዚህም ምክንያት ከሶማሊያ ጋር ከፍተኛ ውዝግብ ውስጥ ገብታ በቱርክ አሸማጋይነት ስምምነትም ተደርሷል። ኢትዮጵያና ሶማሊያ ቱርክ አንካራ ላይ የተፈራረሙት ስምምነት ኢትዮጵያ ከሶማሌላንድ ጋር በተፈራረመችው ሰነድ ምክንያት በአፍሪካ ቀንድ ተፈጥሮ የነበረውን የዲፕሎማሲና የደህንነት ውጥረትም ያረገበ ነው። በአንድ አመት ውስጥ ተግባራዊ ይሆናል የተባለው እስከ 20 ኪሎ ሜትር የሚደርስ የባህር ጠረፍ ለኢትዮጵያ ያስገኛል የተባለው ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ጉዳይም መቋጫው ዝምታ ሆኖ ቆይቷል። በተያያዘ ዜናም ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮቿን ዘግታ ዲፕሎማቶቿን ጠራች። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከሀርጌሳ ጋር ውጥረት ውስጥ የገባችው ጅቡቲ የሶማሌላንድ ዲፕሎማቲክ ቢሮ እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የሀገሪቱ መንግስት ባለስልጣን ለቢቢሲ ያረጋገጡ። ማንነታቸው እንዳይገለጽ የጠየቁ የሶማሌላንድ ባለስልጣን በበኩላቸው ሀርጌሳም በተመሳሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ለቢቢሲ ተናግረዋል። የአሁኑ ሁኔታ እስራኤል ለሶማሌላንድ የሀገርነት እውቅናን ከሰጠችበት ጊዜ አንስቶ የሁለቱ ተጎራባሽ ዲፕሎማሲያዊ ግንኙነት እጅግ ዝቅተኛ ደረጃ ላይ መውረዱን ያሳያል። ይህ ዲፕሎማሲያዊ መቃቃር በተለይም ለዓለም አቀፍ ጉዞ የጅቡቲ ፓስፖርትን በሚጠቀሙ የሶማሌላንድ ባለስልጣናትና ታዋቂ ግለሰቦች በተለይም በሶማሌላንድ የንግድ ማህበረሰብ አባላት ጉዞ ተጽዕኖ እንደሚኖረውም ይጠበቃል። እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ ከተቃወሙ የሶማሊያ ጎረቤቶች መካከል ጅቡቲ አንዷ ናት። በድጋሚ በተያያዘ መረጃ የእስራኤሉ ፕሬዝዳንት በበኩላቸው ለሶማሌላንድ እውቅና የሰጠነው በአብርሃም ስምምነት ለመሳተፍ በመፈለጓ ነው አሉ። ኔታንያሁ ለሶማሌላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ በመፈለጓ ዲሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት መሆኑን ተናገሩ። ኔታንያሁ አሜሪካ ውስጥ ኒውስ ማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅትም ለሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገርን ለመደገፍ ላለባቸው ውሳኔ የተነሳ መሆኑንም ገልጸዋል። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀረው ሶማሊያ ከሚታየው በእጅጉ የተለየ መሆኑንም አብራርተዋል። ይህንንም ሲገልጹ በቀረው የሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነውም ብለዋል። ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደረጋቸው ሌላ ምክንያት ሲያስረዱ ሶማሌላንድ 6 ሚሊዮን ሕዝብ ያላት ሀገር ናት። ለዘብተኛ ሙስሊሞች ይኖሩባታል። የአብርሃም ስምምነትን መቀላቀል ይፈልጋሉ። ይህ ጥሩ ይመስለኛል። ዲሞክራሲያዊ ናቸው። ምርጫም ያካሂዳሉ ብለዋል። ኔታንያሁ ከኒውስ ማክስ ጋር በነበራቸው ቃለ ምልልስ ወቅትም የተለያዩ ጉዳዮችን በማንሳት አብራርተዋል። በመካከለኛው ምስራቅ እርሳቸውና ፕሬዚዳንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩ ብዙ ነገር አሳክተናልን ብለዋል። ኔታንያሁ ከትራምፕ ጋር ለሐማስ ትጥቁን እንዲፈታና ጦርነቱን ለማስቆም በስምምነቱ መሰረት የተጣለበትን ግዴታ እንዲወጣ የ60 ቀናት ጊዜ ገደብ ለመስጠት መስማማታቸውን በቃለ ምልልስ ወቅትም ተናግረዋል። በሌላ በኩል ህወሓትን በተመለከተ ወዳገኘነው መረጃ እንሻገር። ህዝባዊ ወያነ ሓርነት ትግራይ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ ያቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያሉ ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወሰድም አሳስበዋል። ተፈናቃዮቹ ለከፋ የምግብ እጥረት መጋለጣቸውን የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አጽንኦትም ሰጥቷል።
ህወሓት በደብዳቤው የአፍሪካ ህብረትና አጋሮች ለሁሉም ተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲካሄድ እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉም ጥሪ አቅርበዋል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፍ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው ህወሓት ደብዳቤው እርምጃ አለመውሰዱንም ተባባሪነት መሆኑንም አስጠንቅቀዋል። ክቡራን አድማጭ ተመልካቾቻችን ለዓለማችን ሁሉ ሰላሙን ይስጥልን። እንግዲህ ወደ እናንተ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስል ነበረ። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።